ሁሉም የራሱ ጉዞ አለው አንዳንዶቹ ወደ ራሳቸው ሲጓዙ ሌሎቹ ደግሞ ወደ ናፈቃቸው ሩቅ ቦታ ተጉዘዋል የኔ ጉዞ ወደ ራሴ እውነታና ወደ ማንነቴ ነው ማንኳኳት የሌለብኝን በር አንኳኩቻለሁ መግባት የሌለብኝ ድብቅ ክፍል ውስጥ ገብቻለሁ እና እናቴ ፌሪዴ ታሪክ አፈ ታሪክ ነው የሚመስለው የሆነ ጊዜ ላይ አይኗን ያያየች ያሳደገቻት ከመሬት ስር በዝምታ ተኝታ ካለችው ከፌሪዴ እናት አጠገብ ነበርኩ ወይዘሮ ኒሳ እስከ ዛሬዋ ቀን ድረስ ሳልተዋወቃት የቆየች አያቴ ነበረች አንቺ ማነሽ ነገርኩሽ እኮ መቤት ስም የለሽም እንዴ ዶኑሽ እባላለሁ ዶኑሽ ኤውልሽ እዚህ የመጣሁት አጋጣሚውን ለመጠቀም አስቤ አይደለም የፌሪዴ ትክክለኛ ልጇ ነኝ አዎ ገባኝ እንዴት ነው የገባሽ አይንሽ ላይ በሚታየው ሀዘን የተረዳሁት የኔዋ ፌሪዴ ማስተያየት ልክ እንደዚህ ነበር ታይ አትጠጊ ሂጂ ግን ሂጂ ያልኩሽ እኮ ነው ግን እኮ እኔ አንቺ ልጅ ነኝ አያቴ ለኔ አንቺ ልጅ ገዳይ ነሽ ሂጂ ከዚህ ሂጂ በጣም ይቅርታ አድርጊ አሁንም እዚሁ አጠገቤ ነው ያለሽው አትሄጂም ነገርኩሽ እኮ ሂጂ ፌሪዴ የወለደችሽ እንደምትሞት እያወቀች ነው ገዳዋን የወለደችው እኔ ባውቅ ኖሮ እንድትወለጂ አልፈቅድም ነበር አንቺ ባትወለጂ ኖሮ ፌሪዴ እኔ በሕይወት ትኖር ነበር ከኔ ጋር ትሆን ነበር አንቺ ነሽ የገደልሻት ገድለሻታል ነስሪን በፈጠረሽ አምላክ በቃ አታልቅሺ እኔም ራሴ በጣም አዝኛለሁ ግን ምን ማድረግ ይቻላል እጣ ፈንታ ነው ልንከላከለው አንችልም ዶኑሽ ሁሉንም ነገር አውቃለች ሁሉንም አውቃለች አልገባኝም እንዴት ነው ያወቀችው ማን የነገራት ወንድሜ ቆይ እባክህ ልትረጋጋ ትችላለህ ገባኝ ወዴት እየሄደ ነው አንተ ና ወደዚህ ና ነገርካት አይደለ ለዶኑሽ ነገርካት አንተ ነህ ነገርካት አይደል ዝም በል ስማ ቤታችን በሰላም ገብተህ የኔ ልብ አደማው አንተ አረመኔ ማትረባ ወንድሜ አድምጠኝ አንዴ ስማኝ እባክህ ምንድነው ማዳመጠህ ምን ወንድሜ አድምጠኝ ወንድሜ ዝም በል አንተ ዝም በል ብያለሁ
ልቀቀው! ምንም አላጠፋም። ምን እያደረግህ ነው? በቃ ሻንቺ ጣልቃ አትግቢ፣ ገለዋለሁ። ጉድ ሰርቶናል። ምስቅልቅላችንን አውጥቶታል። አትጩህ! ምንም የምታውቀው ነገር የለም። እሱ አይደለም የነገራት። ንገሩኝ፣ ማን ነው የነገራት? በራሷን ያወቀችው። ግን እንዴት? የሆነ ሰው ምንም ነገር ካልነገራት እንዴት ዶኑሽ ልታውቅ ትችላለች? ነስሪን ደብዳቤዎቹን ሳጥን ውስጥ አስቀምጣቸው ነበረ። እነሱን አግኝታ አንብባው ነው። ምንድን ነው የምታወሪው ነዛት? ምን? እነዛ ደብዳቤዎች አሁንም ድረስ አሉ? የእናቴ ፌሪዴ መቃብር ውስጥ እኔ ወፎኛለሁ። አቅፈው ባሳደጉኝ የመምህርት ነስሪንና የአስተዳደሩ ሳዲቅ ቤት ማሟያ ሆኛለሁ። ነስሪን ምንድን ነው ያደረግሽው? እነዛን ደብዳቤዎች እንዴት እስካሁን ድረስ ታስቀምጫቸዋለሽ? እንድታቃጥዩ ነግሬሽ ነበረ፣ ግን አንቺ ምንም አልሰማሽኝም ማለት ነው። ምን እያልክ ነው ሳዲቅ? አልገባኝም። ምንድን ነው? ነስሪን በአንቺ ምክንያት ነው። ራስሽን ያነደድሽው ራስሽ ነሽ። ዶኑሽ ሁሉንም ነገር ልታውቅ የቻለችው ደብዳቤውን ስላላቃጠልሽው ነው። በዛ ምክንያት ነው እውነታውን ያወቀችው። ምንም አልገባኝም ሳዲቅ። ነስሪን ያቺ ትንሽዬ ሳጥን እንደጠፋች ነግሬሽ ነበር አይደል? እና ዶኑሽ አግኝታው ከፍታ ደብዳቤውን በሙሉ አንብበዋለች። ነዛት፣ ለምንድን ነው ይህንን ያልነገርሽኝ? ውዴ፣ እንዴት እነግርሻለሁ? ለራስሽ ተጨናንቀሽ ነበር። በችግሮችሽ ብዛትና በህመምሽ ምክንያት ለመቆም ራሱ አልቻልሽም። ስለዚህ ልነግርሽ አልቻልኩም። ለማናችሁም መናገር አልቻልኩም። አውቅሽ ነበር እህቴ። እውነት በጣም ታሳፍሪያለሽ። ያው በእርግጥ ማለቴ ምን መሰላችሁ፣ ከደብዳቤዎቹ ላይ የሆነ ነገር አውቃለች እና ስለ ፎቶቹ አንዳንድ ነገሮች ስትጠይቀኝ ነበረ። እሱን ለማጣራት ነው ሄደችው። ሌላ ምንም ሊሆን አይችልም። እስካሁን ድረስ በውስጧ ይዞ ነበር። ዶኑሽ ለእኛ ለመንገር ስላልቻለች ህመሟን በመጽሐፍ ላይ ጻፈችው። ዶኑሽ አሁን የት ናት? ዶኑሽ አሁን የት ናት? ምናልባት ትምህርት ቤት ትሆናለች። እዛ እንደምትሆን ተስፋ አደርጋለሁ። ግን ምንም ሳትለን ልትጠፋ ትችላለች። ፈጣሪ ብቻ ልብ ይስጣት። አታስፈራራኝ እባክህ ሳዲቅ። አሁን ልጄ ማናገር አለብኝ። ያው እሱም ትምህርት ቤት ካለች ነው። ወንድሜ ቆይ፣ ስለፈጠረ አምላክ ተረጋጋ። እንጠብቃት። ዛሬ ካልተመለሰች እኔ ራሴ ሄጄ እፈልጋታለሁ። እንዴት ነው የምታገኛት? በቅርቡ የሄደችበት ቦታ አለ። ዶኑሽን የእናቷ መቃብር ያለበት ቦታ ላይ አግኝቻ ታውቃለሁ። ምን እያልከኝ ያለው? እዛ ሄዳ ነበር? ነስሪ፣ ምንድን ነው የምሰማው? እኔም ዛሬ ነው የሰማሁት ሳዲቅ። ቆይ አንዴ። አሁን እያልከኝ ያለው ልጄ ከዚህ በኋላ ኤልዜር ድረስ ማለትም የፌሪዲ መቃብር ያለበት ቦታ ሄደች ነው ያልከኝ? እኛ ለምንድን ነው ይህንን ያላወቅነው? ነዛት በይ ንገሪኝ። በይ ነዛት፣ እውነቱን ንገሪኝ። ማበዴ ነው። ነዛት በይ፣ ሁሉንም ነገር ንገሪኝ። ሁሉንም። ዶኑሽ፣ እንዴት ነው እነዚህን የጻፍሽው? ሄሎ አክስቴ፣ ስለ መጻፉ የምታውቂው ነገር አለ እንዴ? አዎ አውቀናል ቱርካን፣ አዎ አውቀናል። እባክሽ እናትና አባቴም አይተውታል እንዳትይኝ ብቻ አክስቴ፣ እባክሽ። እንዴት ነው የማያዩት የኔ ልጅ? መጽሐፉ የመጣው በሳጥን ውስጥ ነው። ሁሉም ደርሶታል። ምን እያልሽ ነው አክስቴ? ስለዚህ አሁን ልባቸው ተሰብሮ አዝነው መሆን አለበት። አዎ ልባቸው ተሰብሯል። አባትሽ በጣም እብድ ሆኗል። እናትሽ ደግሞ ያለማቋረጥ እያነባች ነው።
ወይ እናቴን ላናግራት ይሆን? አይሆንም። መጀመሪያ ትንሽ ይረጋጉ፣ በኋላ ላይ ታዋሪያታለሽ። እሺ፣ ግን ስለነሱ እያሰብኩኝ ነው። ለማንኛውም የተፈጠረ ነገር ካለ ወዲያው ደውይልኝ። እሺ፣ አሳውቅሻለሁ ልጄ። በያውን ስልኩ ልዝጋው። ቻው በቃ። እሺ፣ በኋላ እናወራለን። በመጀመሪያ በህልሞች በተሞላ ምሽት ላይ ለመጀመሪያ ጊዜ ስሙ በመጽሔት ላይ ሲወጣ ለተሾፈበት በጣም የዋህና የተከበረ የሶስቱ እህትማማቾች እውነተኛ ታሪክ እንደሚጀምረው ማለትም ይህን መጽሐፍ እንድጽፍ ያበረታታኝን ሰው ማመስገን እፈልጋለሁ። ሶመር ምን አይነት ስም ነው? ምን ማለትስ ነው? ያው ስገምት ሶመር እንግዲህ የአልማዝ ብርሃን መሰለኝ። ሶመር ሶመር እባክህ አንዴ ልትሰማኝ ትችላለህ? ትልቅ ስህተት ሰርተሃል። እውነቴን ነው፣ በጣም የተሳሳተ ውሳኔ ነው። በኋላ ላይ ግን ይቆጭሃል። እንዳንቺ ላለ ሰው በጣም ያነሰ ነው። እኔ ያደረኩትን በደንብ አውቃለሁ። እንደውም አርፍጃለሁ። ልጄን ከእናቷ በመነጠል እየተቀጣ ያለው ራስህ እንጂ እኔ አይደለሁም። እስኪ ንገረኝ፣ እንደዚህ ልታሳድጋት ነው? የኪራዝ ልብ ላይ ትልቅ ክፍተትና ሐዘን በመፍጠር ልታሳድጋት ነው? ኪራዝ የሚያስፈልጋት እንክብካቤና ፍቅር እና ምንም አታስቢ። ይሄን ሁሉ ነገር በአባቷ ቤት ውስጥ ታገኘዋለች። በዛ ላይ ዳኛውን ሰምተሽዋል። በሳምንት ለ8 ሰዓት ብቻ ነው ልታያት የምትችይው። እሱ ደግሞ በእኛ እይታ ስር ብቻ ነው የሚሆነው። አብቅቷል ሚኔ፣ ይሄ ጨዋታ አብቅቷል። ፍርድ ቤቱ የኪራዝን ያሳዳጊነት መብት ሙሉ በሙሉ ለእኔ አሳልፎ ሰጥቶኛል። አሁንም ስለ ራስን የምታስበው ያደረግከው ነገር ትልቅ ራስ ወዳድነት ነው። የልጅን ሕይወት እያበላሸህ እንደሆነ እንዴት ነው ያልታወቀ? በዚህ ምክንያት እኮ ስታድግ እንድጠላት አደርጋታለህ። ከእናቷ ጋር ስለለያየሃት በኋላ የምትወቀሰው አንተን የምትሆን ገባኝ ሴልጅኩዴ። እሺ፣ በጣም ደስ ብሎኛል። መልካም ጊዜ ይሁንልህ። ያው በስተመጨረሻ ሳካነው ኦዛር። አሁን ሶመር የኪራዝን ያሳዳጊነት መብት አግኝቷል። ሶመር ደስተኛ ሆኗል በይ። ግን ትክክለኛ ነገር እንዳደረገ ተስፋ አደርጋለሁ ሩቻ። እሱን መጠራጠር ሁላ የለብህም ኦዛር። እሺ፣ ይገባኛል። ያው እንግዲህ ትንሽ ልጅን ከእናቷ መለያየቱ ብዙም ደስ ባይለኝም ግን ለዛች ለሚኔ ሲያንስባት ነው። እሱን ላረጋግጥልህ እወዳለሁ ኦዛር። ልጇን በሳምንት አንዴ ታያታለች። ከመጀመሪያውም ጀምሮ መሆን የነበረበት እንደዚህ ነው። ስለዚህ በቃ የአሁኑ አርብ ድርብ በዓል ለምናከብረው። አልገባኝም። ድርብ በዓል ማለት? ያው ለቱርካን ዝግጅት ነዋ። እንደግሳለን ብለን ተነጋግረን እና ደግሞ ጥንካሬያችንን እናሳያቸዋለን አላለምን እንዴ? አይ እሱ አያስፈልግም። እናትቸዋለሁ እኮ። ለምን? ምንም የምናሳየው ነገር የለም። ምንም አያስፈልግም። ሩቻን ያደረግሽው ነገር ስለፈጠረሽ ሩቻን ይኸውልሽ፣ ቱርካን ምንም አይነት ጥፋት አላጠፋችም። ለክትትሉ ስትሄድ ጽንሱ ገና ነው ተባለች። ባልተረጋገጠ ነገር ነበር ዝም ብለሽ ስትጨነቅ የነበረው ውዴ። በዛ ላይ ሴትም ሆነ ወይም ወንድ ለኔ እኮ ምንም አይነት ለውጥ የለው። ሩቻን፣ ሶመርና ቱርካንም ይህንን ልጅ በጉጉት እየጠበቁ ነው ያሉት እና እርሱ ራሱ በጣም ትልቅ ዜና ነው። በዛ ላይ ደግሞ ዝግጅቱ እንዳይደረግ የፈለግሽው ጾታ ወንድ ሊሆን ይችላል ብለሽ አስበሽ ነው እንዴ? ወይዘሮ ሩቻን፣ እርግጥ ነው የዚህን ጥያቄ መልስን መስማት ፈልጋለሁ። አዎ፣ የሚወለደው የልጅ ልጅ ወንድ እንዲሆን እፈልጋለሁ። እንደዛ የሚሆን ከሆነ ማለቴ የሚወለደው ትንሽ ልጅ የኮርማንን ስም የሚያስቀጥል ከሆነ አነስ ያለ ትንሽዬ ዝግጅት ብቻ በቂው አይደለም። ከዛ የተሻለ ትልቅ ነገር ያስፈልገዋል። ወንድ ከሆነ 40 ቀንና 40 ሌሊት ነው ማከብረው። ችግር አለው? ሩቻን፣ ይሄ ልክ አይደለም። ኦዛር፣ ይሄንን የምለው ልክ ለመሆን አይደለም። ምን መሰለ፣ የሚሰማኝን ጠየቀኝ አይደለ? እና እኔም እውነቱን ነው የነገርኩ። ምንድነው የሚሰማኝ? አዎ፣ በጣም ትልቅ ሐዘን ነው የተሰማኝ። ቱርካን ውዴ፣
ይሄ አንቺ በጭራሽ ልትቀይሩ የምትችው ነገር አይደለም። እሱም በደንብ አድርጌ ያውቃለሁ። ግን እኛ ትላልቆቹ ኮርማኖች ነን ልጄ። ታዲያ ትንሽዬ ልዑል አያስፈልገንም? ማለቴ ስማችንን፣ ዝናችንንና ግዛታችንን ማንን ሊረከበን የሚችለው? ለዛም ነው በዚህ በጣም ትልቅ ህልም ሰንቄና በጣም ጓጉቼ ነበረው። ግን ማዘን የለብሽም። በዚህ ነገር አንቺን በጭራሽ ልወቅስ አልችልም። እየወቀሽኝ አይደለም? አሁን ከተናገርሽው ነገር እኔ ምን ልረዳ? ቱርካን እንዲሁ ስሜታዊ እየሆንሽ ነው መሰለኝ። ግን እየተናገርሽ ያለሽው ልጄን በፍጹም ልትወጃት እንደማትችይ እንዳስብ በሚያደርግ መልኩ ነው። አዝናለሁ። ነስሪን ውዴ፣ እነሱን መድኃኒቶች አብረሻቸው ባትወጫቸው ደስ ይለኛል። የደም ግፊትሽን ልለካው እስኪ። አይ አያስፈልግም ነዛት። እባክሽን በእኔ አትናደጅብኝ ነስሪን። ብነግርሽ ምን የምትቀይሪው ነገር ይኖራል? ከመበሳጨትና ከማዘን ውጭ ምን የምታተርፊው ነገርስ ይኖራል? ጤናሽ ከተቃወሰ ቆይቷል። ብዙ ነገሮችን ነው ያሳለፍሽው። የሆነ ሰዓት ላይ ቱርካን፣ ከዛ ዳሪያ እና አሁን ደግሞ ዶንሽ። ይህንን ልብሽ እንዴት የሚቋቋመው ይመስልሻል? የሆነ ነገር ብትሆኝስ? እንዴት ነው ልቋቋሙ የምችለው? አሁን ይሄ የሚደበቅ ነገር ነው? ስለፈጠረሽ አምላክ ንዛት። ጤናሽ ምንትስ እያልሽ ጭራሽ እንድበሳጫ ታድርጊኝ እባክሽ። ተይኝ በቃ። ቆይ አንቺ በዶንሽ በኩል እንዴት ስሜታዊ እንደሆንኩኝ አታውቂምና ነው? አውቃለሁ። ስለማውቀው ነው ዝም ያልኩት። ብችል እስከ መጨረሻው ዝም እል ነበር። ግን ዶንሽ ሁሉንም ነገር ጽፋ ሄደች እና ተደብቆ ሊቆይ አልቻለም። መቋቋም ስላቃታት የውስጧን አወጣችው። ለነገሩ ምንም አላወቅሽም፣ ምክንያቱም ሙሉ መጽሐፉን አላነበብሽም። እሺ ሌላስ ምን ጻፈች? ነዛት ደግሞ ምንድነው የደበቅሽኝ? ለወንድሜ ምንም ነገር ለማለት አልቻልኩም። ይሄ ጉዳይ ደብዳቤውን አግኝታ አንብባው ብቻ አይደለም የገዘፈው። እንደዛ ቢሆን ኖሮ እኛ ነገሩን እናብራራላት ነበረ። ማለት ለዶንሽ ፌሪዴ ልጅ እንደሞተችና በሷ እንደሰየምናት እንነግራት ነበር። እሺ ደብዳቤው ብቻ ካልሆነ ታዲያ ምንድነው? ዳሪያ ናት ሁሉንም ነገር የነገረቻት። ምን? ከሙስጠፋ ጋር ስለተጋባቸው ወደዚህ እንድትመጣ ጠርተሻት ነበር አይደል? እናም ዶንሽ አሰብሽውን ነገር ቀድማ ስላልነገረቻት ተናዳ ለመበቀል ሁሉንም ነገር ነገረቻት። እንዴት ሊሆን ይችላል? እንዴት አንድ ሰው የገዛ እህቱ ላይ እንደዚህ አይነት ነገር ያደርጋል? ምን አይነት ጭካኔ ነው? ቆይ ግን እውነት እኔም ራሱ አልገባኝም። ብዙ ነገር ነው ፊት ለፊቷ የተናገርኩት። እሷም በኋላ ላይ ቆጭቷት ነበረ። ያው አንዴ የፈሰሰው አይታፈስ። እኔ አላምንም። የልጅቷን ዓለም ያናጋችሁ እኮ። አዊ ዳሪያ በድጋሚ አበሳጨሽኝ። አይ ይሄ መቼ የሚቅር የሚባል ነገር አይደለም። ምን እንደማደርጋት እኔ ነኝ የማውቀው። ስሚ፣ ልብስሽን ሂጂና የምትኖሪበት ቦታ ጠቢያ አይሻልም? ዶርም ያለውን የማጠቢያ ቦታ አልወደውም። እና ይሄ እኮ ልብስ ማጠቢያ ቦታ አይደለም። ይሄ የልጄ ቤት ነው እና የእሱ ንብረት ነው። እቃሽን ከዚህ ይዘሽ ሂጂ። ከዚህ ወዴትም አልሄድም። ዳሪያ፣ ዳግመኛ ወደዚህ እንድትመጪ አልፈልግም። እስከዛሬ ስትኖሪበት የነበረበት ኑሪ። ከልጄ ትከሻ ላይ ውረጅ። ማንን ከዚህ ቤት የሚያባርረ? ይሄ የኔ ቤት ነው። እዚህ የምትቆዩ ስለፈቀድኩልሽ ነው። እና አሁን ቆይታሽ ተራዝሟል። ከፈለግሽ ውጪ። እና ዶርም የማድረው ያንቺን ፊት ላለማየት ነው። ከዚህ ቤት የግድ አንዳችን መውጣት ካለብን አንቺ ነሽ የምትወጪው። ይሄ ቤትሽ ነው አይደል? ማን ነው ኪራይ እየከፈለ ያለው? በልጄ ገንዘብ መሰለኝ። ገንዘቡን እየከፈልሽ ያለሽው ከልጄ በምትቀበዩ ገንዘብ ነው። ምን ለውጥ አለው ታዲያ? በጣም ተሳስተሻል። ለድርጅቴ ደውያለሁ እና ክፍያውን በሂደት ላይ ነው። አሁን ደግሞ ስለ ድርጅቴ ለማወቅ ፈለሽ? ጉጉትሽ ደስ ይላል። ችግር የለውም፣ ጉጉትሽን እቆርጥልሻለሁ። ኤምኬ ህጋዊ ድርጅት። አዎ በትክክል ነው የሰማሽው። የድርጅቱ ባለቤት እኔ ነኝ። ቆይ ምንድነው እያወራሽ ያለሽው? ሰርጋችሁ ላይ ስለተፈራረማችሁ ብቻ ድርጅቱ ያንቺ ሆነ ነው እንደሚመስልሽ? ቦታሽን ወቂ። እሺ ለካ አታውቂም። ከሰርጉ በኋላ ከሙስጠፋ ጋር ሌላ ተፈራርመናል። እንደ ሰርግ ስጦታ ድርጅቱ በእኔ ስም ዞሯል። ምን?
ይሄ በጭራሽ አይሆንም። ሙስጣፋ እንደዚህ ያለውን ነገር በፍጹም አያደርገውም። አንቺ ውሸታም አጭበርባሪ፣ ስርዓት የሌለሽ ገንዘብና ንብረት ብቻ ነው ፍላጎትሽ። ግን እንዲሁኑ በከንቱ ምታለኝ። ልብሴን ካጠብሽ በኋላ ስቃዩ። ሄሎ። እሺ ውዴ፣ እሺ አሁኑኑ አስተካክላለሁ። $1200። እሺ አሁኑኑ ለሂሳብ ክፍሉ ደውልለትና ከድርጅቱ ባስቸኳይ ይልክልሃል። ምን እያደረገች ነው? ይሄ ስልክ መጥራቱን አያውቁም። ሄሎ። ምን አይነት ጨካኝና በክፋት የተሞላች ልጅ ነው የወለድኩት? የማምናት ልጄ፣ እድሜ ልኬን ሳቅፋት የነበረችው ልጄ፣ ሚስጥሬን ያካፈልኳት ልጄ፣ እኔንም እህቷንም ከጀርባችን ወጋችን። እዚህ ቤት ውስጥ ሺህ ውርደትና ችግርን ፈጥረሽብናል ዳሪያ። ግን ይሄ የሚገባን ነገር ነው? እማዬ ስለምንድን ነው የምታወሪው? እንዴት ይሄንን ታደርጊያለሽ? ይሄንን በማድረግሽ ትንሽም እንኳን ልብሽ አይደማም? ስለኔ ወይም ስለ አባትሽ እንኳን አላሰብሽም? እኔ ልስተኝ ግን እንዴት እዚች ምስኪን ልጅ ላይ እንደዚህ ታደርጊያለሽ? ዶንሽ ከተወለደች ጀምሮ እህቴ ብላ ነው ስትጠራሽ የነበረው። እንዴት እንደዚህ ታደርጊያለሽ? ምስጋና ቢስ። አሁን ምስጋና ቢሷ እኔ ነኝ እማዬ። ዶንሽን እስከ ዛሬ እንደ እህቴ ነው ማያት። ግን እሷ አሳልፋ ሰጣችኝ። ወደ ቤት ስመጣ ችሎት ተዘጋጅቶ እየጠበቀኝ ነበር እና አዘጋጇ ደግሞ ዶንሽ ነበረች። እኔ የሆነ ነገር የሆናችሁ መስሎኝ የመኪና አደጋ ሁላ ሊደርስብኝ ነበር። እና እህትነት እንደዚህ ነው እማዬ። እህትነት እንደዛ ከሆነ ከልቤ ቅንጣት ታክል አልቀበለውም። ምክንያት ለመስጠት አትሞክሪ ዳሪያ። በደንብ ታውቂያለሽ ዶንሽ መዋሸት የምትችል ሰው አይደለችም። እና ደግሞ ያቺ ምስኪን እናታችን ታማለች ስላለች ብቻ እንዲህ ልትቀጫት አትችይም። ለዚህም ምንም አይነት ምክንያት ሊኖርሽ አይችልም። ይህንን ልጅ በድብቅ ያገባሽው አንቺ ነሽ። ይህንን አፍረት ያከናወንሽውና ጥለሽን የሄድሽው አንቺ ነሽ። እህትሽን ከጀርባዋ የወጋሻትም አንቺ ነሽ። የእህትሽን ዓለምም ያፈራረሽውም አንቺው ነሽ። ዶንሽ ምስኪን ልጅ ስለሆነች አሁን ብርቅዬ ልጅሽ ሆነች እማዬ። ልጅሽ እኔ ሆኜ እኔ ላይ ተረማመድሽ። ግን አሁን አብቅቷል እማዬ። ከዚህ በኋላ ምንም ነገር የለም። ዳሪያ ከዚህ በኋላ የምትቆጣጠሪያት ልጅ አይደለችም እማዬ። ዶንሽ አንቺ ጋር ቁጭ ብላ ግጥም መጻፍ ትችላለች። ዳሪያ ግን ከቤት ወጣለች። በቃ አብቅቷል። አሁን ዩኒቨርሲቲና አዲስ ዓለም ነው የሚጠብቀኝ እማዬ። እዛ ኢቫሊክ ውስጥ ቆልፈሽ ያስቀመጥሽውን ህሊናሽን ለራስሽ ማድረግ ትችያለሽ። በጣም ታሳፍሪያለሽ። እሺ ዳሪያ፣ የቤተሰብሽን ልብ ሰባብረሻል። እናትሽን ልቧን አድምተሽዋል። ከዚህ ቀን በኋላ ጤነኛ ልሁን አሉን ምንም ለውጥ የለውም ዳሪያ። በሞትም ራሱ መቃብሬ ላይ መጥተሽ እንዳትቆሚ። በዚህ የአዞ እምባሽ የሰበርሽውን ልቤን መቼም ቢሆን እንዳትረሺው። ፋቲ ትምህርት ቤት ሄጄ ነበር። ዶኑሽ እዛ የለችም። ወንድሜ እንድትጠብቅ ነግሬህ ነበር። ፖሊስ ጣቢያ ሄጄ ነበር። 24 ሰዓት ሲሞላት ተመልሰን አሉኝ። ባለፈው እንደዛ ነው የነገሩኝ። እኔም እዛ ሄጄ ነበር። ምንድን ነው የምታወራው? ወንድሜ እስከ ማታ ድረስ ትንሽ እንጠብቅ። ስለፈጠረ ዶኑሽ ብልህ ልጅ ናት፣ ትመልሳለች። እባክህን አንተ ተረጋጋ። ኡፍ ልቤ በአፌ ልትወጣ ነው ፋቲ። እንዴት ልጠብቅ? ከዚህ ቀደም ኤዚህር ድረስ መቃብር ለመጎብኘት ሄዳ ነበር። ግን ከዛ መልሼ አምጥቻታለሁ። በዛ ሰዓት ምንድን ነው ያወራችሁት? አንተን አባዬ ብላ ጠራችህ? አልጠራችኝ። አባዬ ብላ ብትጠራ ልጄን ከኔ ትወስድብኛለህ? አልጠራችኝም ወንድሜ። እናም እሷ ያንተ ልጅ ናት። ያንተና የነስሪን። ስትታመም አጠገቧ የነበራችሁት እናንተ ናችሁ። ነስሪን መሬት እየተኛች ተንከባክባታለች። አብልተህ እስከዚህ ዕድሜዋ አሳድገሃታል። ለመጀመሪያ ጊዜ ስትራመድ እጇን ያዝከው አንተ ነህ። አንተን ነው መጀመሪያ አባዬ ብላ የጠራች።
አንዳንዴ በነስሪን እናድድባታለሁ፣ ግን በጣም መልካም ልጅ አድርጋ አሳድጋታለች። የበሰለች ጠንካራ ልጅ ናት። ወንድሜ እዛ መቃብር ቦታ አስተያየቷ ልክ ትንሽ እንደሆንኩ እንዲሰማኝ ነው ያደረገች። ታውቃለህ፣ በሕይወቴ እንደዚህ አፍሬ አላውቅም። ዶኑሽ አባዬ ብላ ልጠራኝ አትችልም። ሰላም፣ እንዴት አደርክ? አየሩ ደስ ይላል። ለዛም ነው ስብሰባውን እዚህ ለማድረግ ያሰብኩት ቱርካን። እሺ፣ ጥሩ አስበሃል። ቆይ ግን ደህና ነሽ? ደህና ነኝ። ምን ነው ግን እኔ ሳይሽ እንደዛ አይመስልም። በደፍኔ ላይ ምንም አይነት ችግር እንደሌለ ተስፋ አደርጋለሁ። መሊሳ፣ የልጃችን ስም መሊሳ እንጂ ደፍኔ አይደለም። እንደዛ ነው? አሁን ደግሞ ምን አደረገ? በዚህ ስም ምክንያት ልቧን የሰበርኩ ይመስለኛል። እኔም የራሴን ሀሳብ መናገር አልችልም እንዴ? በዚህ ወቅት ብዙም ባትጫናት ጥሩ መሰለኝ። የእርግዝና ሆርሞን ከበድ ያለ ነው። ስለዚህ ተረዳት። ይሄን ደግሞ ከራሴ ልምድ ነው ነገር እስክትወልድ ድረስ አበቃልህ በለኛ። እንግዲህ እንደዛ ነው። የተልእኮ አስተዳዳሪያችን ዛሬ ትንሽ ተበሳጭታለች መሰለኝ። ምንድነው ሶመር? ታተመ ዶኑሽን ይሉኝማ መጀመሪያ የፈረመችበትን ለኔ ነበር ሰጣለሁ ያለች። ስለዚህ ምንም ሀብረት ሳይሰማ ጭራሽ ባደረከው ነገር ትኮራለህ? አንቺም ልትኮሪባት ይገባል ቱርካን። ይሄ ጥሩ ነገር ነው። እህትሽ የመጀመሪያ መጽሐፏን ያሳተመችው እና እንድታሳትም ረዳኋት። ምንድነው? በእርግጥ በዚህ እድሜዋ ይህ ነገር ሊደነቅ የሚገባ ነገር። አቶ ካርታል እባክህን ጣልቃ አትግባ። ግን እባክሽ ወይዘሮ ቱርካን ባልደረባዬን ይህን ያህል አትጫኝ። እህትሽን ያገዛትና ያመጥፎ ነገር ነው። አዎ ንገራት። ሁሌ እንደዚህ እንደገፋችኝ ነው። ምንም አትረዳኝ። በመጽሐፉ ምክንያት ነው። ዛሬ በመጽሐፉ ምክንያት ነው። ነገ ደግሞ የሆነ ነገር ትፈጥራለች። ለምሳሌ እዛ ጋር በተቀመጠው ድንጋይ እኔ ልትወቅሰኙላ ትችላለች። ከዚህ በላይ ምንም መልስ አልሰጣትም። ቻለው። ሶመር፣ እዚህ መጽሐፍ ላይ በተጻፈው ነገር ምክንያት ቤተሰቤ ላይ ምን አይነት ችግር እንደተፈጠረ ታውቃለህ? ምንድን ነው የጻፈችው? ኦ አምላኬ፣ አምጪው እስኪ። ቆይ ግን እህትሽ በስሜ እየቀለደች ነው እንዴ? ሶመር፣ እኔ የማወራው ሌላ፣ አንተ የምታወራው ሌላ። ዶኑሽ የቤተሰባችንን ሙሉ ሚስጥርና የግል ጉዳያችንን በሙሉ ነው የጻፈችው። አልገባኝም። እውነትሽን ነው እንዴ? ቱርካን፣ እኔ እህትሽ ሕልሟ እውን እንዲሆን ብቻ ነው ያገዝኳት። ትልቅ ነገር አይደለም ያደረግኩት። ከአሳታሚ ጋር ነው ያገናኘኋት። ሌላ ምንም አላደረግኩም። እና ደግሞ የቤተሰብ ሚስጥር አወጣለሁ ምናምን አላለችም። ዶኑሽ ትንሽ ከራሷ ላይ ፊልም ያራገፈች ይመስለኛል። አሁን እናቴም አባቴም በጣም አዝነዋል። አክስቴን አናግሪያት ነበር። ቆይ አሁን ምን ላደርግ ነው? አንቺ ምንም ማድረግ የምትችይው ነገር የለም ቱርካን። አንዳንድ የሚፈጠረውን ነገር በፍጹም መከልከል አትችይም። ማለቴ ዶኑሽ እዚህ መጽሐፍ ውስጥ ምን እንደጻፈች አላውቅም፣ ግን ሁሉም እርስ በርስ ይነጋገሩ እና ውስጣቸው ያለውን ነገር በሙሉ ያወጡት። ማለቴ በትክክል ጉዳዩ ስለምን እንደሆነ አላውቅም፣ ግን አንዳንድ የሰው ልጅ ከራሱ ላይ እንደዚህ ያለውን ሸክም ሲያራግፍ ለሁሉም ሰው የተሻለ ይሆናል። ካርታ ልክ ነው። ምናልባት ነገሮች በሙሉ መቀየር ይኖርባቸው ይሆናል። እንደዛ ነው? አዎ። እይ፣ ሁሉም ነገር እየተቀየረ ነው ቱርካን። አሁን እኛ የድሮ ቦታ ላይ ያለ ነው አይደለም። ይሄን የምልሽ ላሳዘንሽ ብዬ አይደለም። ልልሽ የፈለኩት ነገር ህይወት በራሷ መንገድ ትቀጥላለች ነው። ምንም ነገር እንደ በፊቱ አይቀጥልም። ዶኑሽም ይሄን ነገር ማድረግ ስለነበረባት ነው። ጊዜው ስለሆነ ማለት ነው። ልክ ነህ። እንኳን ደህና መጣችሁ። የሚጠጣ ነገር ላምጣላችሁ? ሻይ ወይስ ቡና? ምንድን ነው የምትፈልጉት? እኔ ምንም አልፈልግም፣ አመሰግናለሁ። ግን ኬክ ወይም የሆነ አሪፍ ነገር አላዘጋጀሽም? ማለቴ ዛሬ ለእኔ በጣም ልዩ ቀን ነበር፣ ግን አንዳችሁ ምንም ነገር አልጠይቃችሁም። እውነት ነው።
ለካስ ፍርድ ቤት ቀጠሮ ነበር ወንድሜ። ምን ተፈጠረ? የልጄን የማሳደግ ሙሉ መብት አግኝቻለሁ። ለአንተም ለልጄም መልካም ዕድል እንደሚሆን ተስፋ አደርጋለሁ። እንኳን ደስ አለህ። ሻዩ እስኪመጣ ድረስ ስብሰባውን መጀመር እንችላለን? እባክሽን ዛሬ አናወራ። ሳዲቅ ተዋት፣ አትጫናት። በሯን በእኛ ላይ እንደዘጋችው ግልጽ ነው። አትከፍትልን። ላሁን አልችልም። ዶንሽ በስተመጨረሻ የምራስ አተመችው። ቆይ አሁኑን እንደውልና እናናግራት። አይ አትደውይላት። ሸክሟን ነው ያራገፈችው እና ቤተሰቧን ተጋፍጣለች። እንዴ ግን ለምን? መጽሐፍ እኮ ነው ያሳተመችው። ዳሪያ ምን ተፈጠረ? ደህና ነሽ? ሰርዳር አዝኛለሁ። መጥፎ ነገር ተፈጥሯል። አዎ ሁሉንም አውቃለሁ። ዶንሽን ደህና አይደለችም። አዎ ደህና ልትሆን አትችልም። እኔ ላይ ማድረግ የምትችለውን አድርጋለች። ለእናቴ ሁሉንም ነግራታለች እና አሁን እናቴ እሷን በነገረቻት ምክንያት ጠላቷ አድርጋኛለች። ምን እንዳለቻት ማን ያውቃል? እኔ መጽሐፉን ገዛሁት። በሉ ሁላችሁም መጽሐፉን ግዙና ዶንሽን ደግፋት። እስኪ ዳሪያ አክስቴ ነስሪን በዚህ መጽሐፍ ምክንያት ነው ያዘነችው። ምን ተፈጥሮ ነው ማዬ? በድጋሚ ደስተኛ ትመስያለሽ። ጥሩ ነው። በጣም እየታተርክ ነው ልጄ። ግን ደግሞ ዳሪያ ወደዚህ ቤት እየመጣች አይደለም እና ያንተን ገንዘብ ያለ ምንም መፍረት እየበጠች። ማዬ ዳሪያ እኮ ሚስቴ ናት። ነው ሚስት ደስ ትላለች። እስቲ $1200 ለማን እንደላክሽ ጠይቃት። $1200? ገንዘቡን ለምንድን ነው? ማለቴ ዳሪያ ናት የጠየቀችው? እንደውልና ጠይቃቸው እና ወጪ ያደረገችው ዳሪያ መሆን አለመሆኗን አጣራ። ሄሎ፣ የዛሬውን ወጪና ገቢ ሂሳብ ዝርዝር ልትኩልኝ ትችላላችሁ? ይሄ ምን ማለት ነው? ቆይ ልጄ፣ ድርጅቱን ለዳሪያ ሰርግ እንደ ስጦታ ብለህ በስሙ አስተላልፈላታል አይደል? በሰዓቱ ከኮርማኖች ጋር ችግር ገጥሞን ነበረ። ወይዘሮ ሩቻን የአባቴን ድርሻ ልትወስድ ነበር እና ሳትቀድመኝ በፊት ብዬ ለዳሪያ አስተላለፍኩት። ለእኔ ማድረግ ትችል ነበር። በሰዓቱ እንደዛ መሆን ነበረበት። እማዬ፣ ችግር አለው? አዎ አለ። ዳሪያ ድርጅቱን ቤቱም የኔ ነው በማለት ከቤት እንደወጣ ነገረች። በጣም ነው ያዘንኩት።
አይ ዳሪያ በፍጹም እንደዛ አታደርግም። በድጋሚ ተጣልታችሁ በመሃላችሁ አለመግባባት ተፈጥሮ ነው እንጂ እንደዚህ አታደርግም። በፍጹም ልጄ፣ ምንም አለመግባባት አልተፈጠረም። ከፈለክ ጠይቃት፣ አባራኛለች። እውነቴን ነው የምልህ፣ እንደወጣ ነግራኛለች። ቤት የማልመጣው በአንቺ ምክንያት ነው ብላኛለች። እማዬ ምን እያልሽ ነው ያለሽው? በትክክል የተፈጠረው እንደዛ ነው። ለማንኛውም ግን በቃ እርሳው። እኔ አንተን ከዚህ በላይ ላበሳጭ አይገባም ሙስጠፋ። እኔ በቃ ትኬት ቁረጥልኝና ወደ አይቫሊክ ልመለስ። እዚህ ለእኔ ምንም ቦታ የላችሁ። ቆይ አንዴ እማዬ፣ ምንም አልገባኝም። እንዴት ያ ሊፈጠር ይችላል? እንካ አቶ ሙስጠፋ። ይሄ ሰውዬ ማን ነው? ለምንስ ነው ወደ እሱ ገንዘብ እየላከች ያለችው? ማን እንደሆነ አላውቅም። ወይዘሮ ዳሪያ ደውላን ያዘዘችው። እሺ መሄድ ትችያለሽ። በድጋሚ አመሰግናለሁ። እሺ አየህ አይደለ? ገንዘብህን ብቻዋን አይደለም እያጠፋች ያለችው። እየሄደች የምትቆይበት ቦታ አብራት ካለው ሰው ጋር ነው የምታጠፋው። አልገባኝም። ቆይ ከዚህ በላይ ምን ፈለግ? ምስኪን የኔ ልጅ፣ በጣም ነው ማዝነው። እስቲ አይነን ግለጥ ሙስጠፋ። እየጠበቀችኝ እንደሆነ ነግሬሻለሁ እኮ። ወይዘሮ ሩቻን አሁን አትችልም። ትንሽ ጠብቂ። እንደምመጣ ታውቃለች። ይገርማል። ውሸት ልማድሽ ሆኗል። እኛም ቤት ኪራዝ አንቺ ጋር አለማደጓ ተመስገን አይደል? አንቺ ጋር ስታድግ ሐቀኛና ጥሩ ሰው መሆንን ተምራ ታድጋለች። ምክንያቱም አንቺ በፍጹም ስለማትዋሺ። ግን ባለፈው የገባሽልኝ ቃል ለምን እንዳጠፍሽ ፈጣሪ ብቻ ነው የሚያውቀው። ቆይ አሁን ደግሞ ምን ፈለግሽ? ልጄ ልታሳይ ነበር አይደል የተስማማ ነው? ቱርካንም ብታሳምኛት ኖሮ ነበር ልጅሽን ላሳይሽ የተስማማት። ግን ልታሳኪው አልቻልሽም። አሁን ፍርድ ቤት የፈቀደልሽን ቀን መጠበቅ አለብሽ። እንግዲህ በጣም አዝናለሁ። ወይዘሮ ሩቻን በቱርካን ፊት አዋርድሽኛል። እሱን መቼም ቢሆን አትረሺውም። መሄድ አልነበረብሽም። ለልጄ ስል ነው የሄድኩት። እንደዛ እንዳደርግ ስላስገደድሽኝ ነው የሄድኩት። አሁን ደግሞ የምትይኝ ሚኔ እማዬ ሚኔን ቱርካን ጋር ልከሻት ነበር? አዎ፣ አንተን በቱርካን ፊት ንጹህ አድርጌ እንዳሳይልህና ወደ እሷ እንደሄድ አስገድዳኛለች። በምትኩ ልጄ ልታሳየኝ ነበር የተስማማነው። ምርጥ ቡድን እንላለን። ይቅርታ። ሄሎ ሶመር፣ ላለፉት ጊዜያት ስትዋሸኝ ነበር። ምን ማለትሽ ነው? ማለቴ እኔን ለማበሳጨት፣ በጣም ለማስከፋት፣ አላውቅም ብቻ ካንተ እንድርቅ ለማድረግ ስትሞክር ነበር። ኧረ ተይ፣ አንቺን ለማስከፋትና ለመጉዳት። አይ ስሚ ቱርካን፣ እንደውም አንዳንዴ ሁላ አንቺን ላለማጣት እውነቱን ልነግርሽ ራሴን አደጋ ላይ ጥላለሁ። ቆይ አንዴ፣ ይሄ አስከፋሽ? እኔ ደግሞ ደስ የሚያሰኝሽ መስሎኝ ነበር። እርሳው ሶመር። ቱርካን፣ ታዲያ ለምንድን ነው እንደዚህ ያለ ነገር የጠየቅሽኝ? አልገባኝም። እንዲሁ ለማወቅ ስለፈለግኩ ብቻ ነው እና መልሴን አግኝቻለሁ። ለእኔ በቂ ነው። በቃ አሁን እርሳው። እሺ፣ በዚህ ምክንያት ነው። ምን? ሚኔሽ፣ አሁን በይ ውጪ። እናትን እያናገርኳት ነው ሶመር። አናግረሻታል? ይበቃል፣ ጨረሰሻል? በይ ደህና ሁኚ። ሶመር፣ እሺ ልቀቀኝ። በራሴ መሄድ እችላለሁ። ይሄ የቱም ለእኔ የሚገባ አይደለም። ግን ታያለህ፣ አንድ ቀን ይሄ ሁሉ ስራህን ይጸጽታል። እሱን እወቅ። ቱርካን፣ አንዴ ማውራት እንችላለን? ተቀመጥ እንጂ። የሚኔን አሳዳጊነት መብት ነጥቀሃታል፣ ግን አሁንም ልትገላገላት አልቻልክም። እባክሽ አትቀልጂ ቱርካን። ምን ነው ሶመር፣ የአንተ ሚኔ ችግር ውስጥ አስገባችህ እንዴ?
ያንተው እያልሻት ትጥሪያት። ግን ደግሞ ናት። እባክሽ ቱርካን ተይ። አብረን መሆን አንችልም ሶመር። ሞክረን ነበር ግን አልሆነም። ዛሬ በጣም ጥሩ ስሜት ላይ ነሽ። ምን ልዘዝልሽ? ሻይ ወይስ ቡና? ሻዩንም ቡናውንም እርሹ። ቱርካን አንድ ነገር ልጠይቅሽ እፈልጋለሁ። የሆነ ነገር ጠይቀሽ ነበር፣ ትዝ ይልሻል? ብዙ ጥያቄዎችን ነው የጠየቅኩ። የትኛውን ነው? ላለፉት ቀናት ዋሽቼሽ እንደነበር ጠይቀሽ ነበር። ያን ስትጠይቅኝ የካርታል ቤት ነበርን። መቼስ በዚህ ቅጽበት አትረሺው እና አንቺን አስከፍቼ ከኔ እንድትርቂ ለማድረግ የዋሸሁት ነገር ካለ ጠይቀሽ ነበር። በሰዓቱ መልሱን ለማወቅ አንቺም ጓጉተሽ ነበር እና ለሱ ጥያቄሽ ምክንያቱ ገብቶኛል። ማለቴ ያው አሁን ነው የገባኝ። ምን ለማለት እየሞከርክ ነው? ቆይ እናቴ ናት ሚኔን የላከችብሽ። ያንን ያደረኩትን የመስየሽ ከሆነ አይ አሁን አብቅቷል። እኔ እሱን ርዕስ ትቼዋለሁ። አንተ መርሳው እባክህ። እውነትም በጣም አካብጄዋለሁ። ልክ ብለሻል። ስለዚህ ነገር ግን ለምንድን ነው የምናወራው? ምንም አልገባኝም። ለሁለታችንም ያለፈ ታሪክ ነው አይደል? የሥራ አጋርነታችን ለዘላለም ይቆይ። መልካም ዕድል። አመሰግናለሁ። መልካም ዕድል። varsa her şey hatırımda, sanki daha dünmüş gibi. Senden gelen, senin olan ne varsa her şey bir ömür alıp gittiler. Ne günlerdi. O günler. ይህንን ሁሉ የጠለፍሽው አንቺ ነሽ አክስቴ? በራሴ እጅ ነው የሰራኋቸው የኔ ልጅ። የእውነት በጣም ጎበዝ ነሽ። በጣም ነው የሚያምሩት። ሁሉም ቆንጆዎች ናቸው። ለልጅ ልትገዛላት ነው? አይ ለኔ አይደለም፣ ለጓደኛዬ ልጅ ነው የምገዛው። ለወንድ ወይስ ለሴት? በጾታው መሰረት ቀለሙን ምረጥ። ዳፍኒ ዳፍኒ ማለቴ ሴት ናት አክስቴ። ለማንኛውም እነዚህን ልውሰዳቸው። ሄሎ ቱርካን፣ ዶኑሽ ተመልሳለች የኔ ውድ ልጅ። ለምን ቶሎ አላሳወቅሽኝም አክስቴ? አይምሮዬ ሰላም የሆነ ይመስልሻል ልጄ? የቱን እንደምትወው ራሱ ግራ ገብቶኛል። ስሚ፣ ለማንኛውም አሁን ስለ እናትሽና ስለ አባትሽ የምትጨነቂ ከሆነ ከነሱ ጋር ሁኚ። ውድ አክስቴ፣ እሱን የማልፈልግ ነው የሚመስልሽ? የእውነት በጣም ነው ናፈቁኝ። ግን አሁን ከመጣው ብዙ ጥያቄዎች ይነሱና ጭቅጭቅ ይፈጠራል። የሷ መመለስ በቂ ነው በቃ አክስቴ። እውነት ቱርካን በጭራሽ ደህና አይደሉም። ከምታስቢው በላይ በጣም አዝነዋል። እንግዲህ እንዲሆነ አይቻቸው አላውቅም። ዶኑሽ ምንም አላወራቻቸውም? አይ አሁን ላይ ማውራት አልፈለገችም። ቀጥታ ክፍሏ ገብታ በሩን ዘግተዋለች። እኛም ልንጫናት አልፈለግንም። ትምህርት ቤትም እየሄደች አይደለም። ወዴት እንደምትሄድና ከየት እንደምትመጣ ምንም የምናውቀው ነገር የለም። እናትና አባትሽ በጣም ነው የሚያሳዝኑት። በጣም ተጨንቀዋል። ዶኑሽ የሆነ ነገር እንድትላቸው በተስፋ እየጠበቁ ነው።